ሰላም ሰላም ቤተሰቦችዬ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እንግዲህ ሰሞኑን በጣም ብዙ ጥያቄዎች በነገራችን ላይ በጣም ቆይቷል። ይሄ ጥያቄ በተደጋጋሚ እየጠየቃችሁ ወይም በውስጥ እየጻፋችሁልኝ ያላችሁ ልጆች አላችሁና ለእናንተ አንዳንድ ነገር መናገር ፈልጌ ነው የመጣሁት። ስለምንድነው መናገር የፈለኩት? የጠየቃችሁኝስ ምንድነው ካላችሁኝ የጠየቃችሁኝ ስለ ሀይሚ ትምህርት ነው። እውነት ለመናገር ያው አንዳንድ ጊዜ ትክክለኛ የሆነ ተጨባጭ ነገር ሳልይዝ እኔ ወጥቼ እዚህ ጋር አልናገርም እና በተደጋጋሚ በቪዲዮ እንደዚህ በነገሮች መሀል የሆነ ነገር ስለ ሀይሚና ስለ ብሩክ በማወራበት ሰዓት በመካከል ላይ ስለ ሀይሚ ትምህርት ብዙ ጊዜ ጥያቄ ያነሳለሁ እና ያንንም ለማወቅ ብዙ ጥረት አድርጌ ነበረ። ለጊዜው እንግዲህ ስለ ሀይሚ ትምህርት ያለውን ነገር ነግራችኋለሁ። እንግዲህ ሀይሚን እንደምታውቋት ዩኒቨርሲቲ ደርሷት ዩኒቨርሲቲ አልሄድም ከብሩኬም ሆነ ከቤተሰቦቼ መራቅ አልፈልግም ብላ አዲስ አበባ ኮሌጅ እንደምትማር ሁላችንም እናውቃለን። በዛ መካከል ብዙ የተፈጠሩ ነገሮች አሉ። በትምህርቷም ብቻ ግን ብዙ ችግሮች ተፈጥረዋል። ያ ደግሞ እንደምታውቁት አፈቀርኩሽ ባይ ተራ ጎረምሳ መጥቶ የሀይሚን ህይወት በመበጥበጥ በጣም ብዙ ምስቅልቅሎችን ወጥተዋል። ሀይሚ ታማ ሆስፒታል እስከ መግባት ድረስ ዋጋ ከፍላለች። ያም ነገር አሁን ማስታወስ አልፈልግም፣ ያንን አልፏል። እንደ አጠቃላይ በቃ ብቻ ግን በህይወቷ ውስጥ ብዙ ችግር አልፋለች። ትምህርቷን እንዳትማር የተደረገችበት አሁን ሴት ልጅ ብዙ የሴት ልጅ ፈተናዋ ስቃይዋ ብዙ ነው። እውነት በተለይ በሴት ተማሪዎች ላይ አሁን ላይ እየተደረገ ያለው ነገር እጅግ ያሳምማል። የእውነት እኔ እንጃ ሴትነት እንደዚህ ከባድ ነው እንዴ? ፈጣሪ ግን ማለት ለምንድን ነው ሴት ያረከኝ ብዬ አንዳንዴ የምማረርበት ጊዜ አለ። ለምን የሴት ልጅ ፈተናዋ ብዙ ነው በቃ። እና ያው በዛ በተፈጠረው ግርግር ሀይሚ ትምህርቷን አቁማለች። ትምህርቷን እየተማረች አይደለም። ምክንያቱም ታስታውሳላችሁ ታማለች፣ ብዙ ችግር ደርሶባታል፣ ብዙ ነገሮች ተፈጥረዋል እና ኮሌጅ ደግሞ እንደዚህ ትምህርት ማቆራረጥ አይቻልም። እንደፈለጋችሁ መቅረት፣ በፈለጋችሁበት ሰዓት ትምህርት መጀመር አይቻልም። ምክንያቱም ይሄ ኮሌጅ ነው፣ ደግማ ነው የምትማረው ለዓመት እና ለጊዜው ያለኝ መረጃ ስለ ሀይሚ ለጠየቃችሁኝ ይህን ቪዲዮ የሰራሁት ለማታውቁ ነው። ብዙዎቻችሁ ታውቃላችሁ። አልፎም ተርፎም ኮሜንት ላይ ስለ ሀይሚ በፊት በማነሳበት ሰዓት ጥያቄ ሀይሚ ትምህርት ምን ደረሰ፣ የትምህርቷ ጉዳይ ያሳስበኛል ምን ብዬ የሆነ ቪዲዮ በሰራሁት መሀል እዛ ኮሜንት ላይ ብዙዎቻችሁ ስለ ሀይሚ ትምህርት ያለበት ደረጃ ለምን እንዳቋረጠችው ብዙ ኮሜንት ተጽፎልኛል። ግን የጠየቃችሁ ልጆች ስላላችሁ ነው ይሄንን ቪዲዮ የሰራሁትና እንዳጠቃላይ የሀይሚ ትምህርት ቆሟል። ሌላ አመት እንደ አዲስ ነው የምትማረው። አሁን ላይ ስራዋን ትስራ። ምክንያቱም ያው ዩቲዩብ እየሰራች ነው። ዩቲዩብ ቀላል ገቢ እንዳይመስላችሁ ውዶቼ። እንደዚህ ትላልቅ ታዋቂዎች ደህና ዩቲዩበሮች ይሰራሉ፣ ይስሩ። በዚህ ሰዓት በእርግጥ እኔ ትምህርትሽን ለምን ማለት አቁሚ ምናምን አልልም። ትምህርቱ በመቆሙ የሆነ ደብሮኝ ነበር ለጊዜው። ግን ደግሞ ከሷ ሰላምና ከሷ ደህንነት አይበልጥም። ትምህርት እያያችሁ ነው። በአሁን ሰዓት ተምራችሁ ራሱ ያው እውቀት ይዞ መቀመጥ ጥሩ ነው በሚለው ነው እንጂ እያያችሁት ነው። በከፍተኛ ማዕረግ የተመረቁ ልጆች ስራ እያገኙ አይደለም። ኢትዮጵያ ላይ እንዳለ ስራ ፈት ነው በብዛት ያለው። ስራ ከመጥፋቱ የተነሳ ነው ሌባና እብድ የበዛው ሀገራችን ላይ እና በዛ ላይ ደግሞ አንድ ሴት ልጅ ስትማር በየዩኒቨርሲቲ የሚደርስባት ጫና እያያችሁ ነው፣ እየሰማችሁ ነው። ብዙ ችግር እየተፈጠረ ብዙ እንባዎች፣ የተደበቁ እንባዎች፣ ለቅሶዎች አሉና ትምህርቱ በመቅረቱ ያን ያክል እንትን ባይለኝም ግን
ከእሷ ሰላም ስለማይበልጥ የሚቀጥለው አመት ትማራለች። ሀይሚ ልጅ ናት፣ ገና ወጣት ናት፣ ገና አንድ ፍሬ ልጅ ናት። ብዙ ነገር መለወጥ፣ ብዙ ነገር መስራት የምትችል ልጅ ናትና ብዙም አልከፋኝም ይሄ በመሆኑ። ግን ደግሞ እንግዲህ የደረሰባት የሆነ ስለ ልጁ ምናምን ማንሳት አልፈልግም ነበር፣ ግን ምን ደረሰ ምናምን የሚባል ነገር አለና እኛ ዋናው ነገር የእሷ ሰላም ነው። ስለዚህ አሁን ወደ ሰላሟ፣ ወደ ጤናዋ፣ ወደ ኑሮ፣ ወደ በፊት ወደ ነበሩበት ላይፋቸው ተመልሰዋል ሀይሚና ብሩኬ። ስለሌላው ምንም አይመለከተንም። ምን አንዳንድ ጊዜ በውስጥ የሚያልቁ ነገሮች አሉ፣ ሚዲያ ላይ መውጣት የሌለባቸው ነገሮች አሉ። ሁሉ ነገር ሚዲያ ላይ መውጣት የለበትም። ሚዲያ ላይ የወጣ ነገር ምንም መፍትሄ የለውም እንዳጠቃላይ። ስለዚህ እነሱ በውስጥ ያለውን ነገር ጨርሰውታል። እኛ ደግሞ የሚያሳስበን የእሷ ሰላም ነው። እሷ ደግሞ ሰላም ናት አሁን ላይ። ስለሌላው የራሱ ጉዳይ፣ ጠንቀር ይበል ብቻ፣ እሷ ደህና ትሆንልን። እሷ አሁን ላይ ወደ ሳቋ፣ ወደ ፈገግታዋ ተመልሳልናለች። ወደ በፊት ወደ ነበሩበት ተመልሰውልናል። ደስ ብሎናል። ብዙ ነገር ተፈጥሯል። ብዙ አልቀሰናል። ደም ነው ያለቀስነው፣ እንባ ሳይሆን። ስለዚህ ያለው ነገር ይሄ ነው። ስለ እሷ እንዳጠቃላይ ተቋርጧል ማለት ነው ትምህርቷ። ውዶቼ፣ ማሮቼ፣ ፍቅሮቼ እንደነገርኳችሁ ይሄ ቪዲዮ ለማታውቁ ልጆች ነው። ብዙ ማታውቋላችሁ የጠየቃችሁኝ ማለት ነው። ለዛ ነው እና በጊዜው እኔም ብዙ ጥያቄ ጠይቄ ነበር። ብዙ ነገር ተናግሬ ነበር። ወጥቼ ትምህርቷ ብዬ ነበር። ግን በቃ ትምህርቷ እንደተቋረጠ መረጃው ደረሰኝ። በቃ መጠየቅ አቁምኩኝ ማለት ነው። እና አይ እናንተ አሁን በየሚዲያው የሚወራው ወሬ ሰምታችሁ ከሆነ ሰሞኑን እየተደረገ ያለው ከደምቢዶሎ ዩኒቨርሲቲ ታፍነው የተወሰዱት የሴቶች ተማሪዎች ፈተና፣ ችግር፣ ስቃይ ሰሞኑን እየሰማችሁ ነው። ትላንትና ኢቢኤስ ላይ የቀረበችው ልጅ አይታችኋል። ሴት መሆን በእውነት አያስጠላም? የእውነት ይቺ ኢትዮጵያ ናት። አገራችንን የእውነት አልፈራችኋትም? የእውነት እኔ በጣም ፈራኋት፣ በጣም ፈራኋት። በጣም ነው የሚያሳዝነው። ሀገራችን ወዴት እየሄደ ነው? በጣም ከባድ ሁኔታ ላይ ነው እውነት ያለ ነው። እጅግ በጣም አስፈሪ የሚባል ሁኔታ ላይ ነው። እግዚአብሔር ሰላሙን ያምጣልን። እውነት የእሷንም ባይታችኋል እየተደረገችው። በነገራችን ላይ ሀይሚዬ ባለፈው በቃ እኔ እንጃ እሷን አትዝ ያለችኝ። ባለፈው ልጁ ሲያስፈራራት ምናምን የነበረበት ሰዓትና ትላንትና ከትምህርት ቤት አፈና ተወስዳ የደረሰባት ችግር ምናምን ምን እንጃ ለማሰብ ራሱ ይከብዳልና እች ልጅ ገና ወጣት ናት፣ ልጅ ናት። ሀይሚዬ ነገ ጧት መማር ትችላለች ሰላም ሲሆን እና እውነት የእህታችንን ትላንትና ኢቢኤስ ላይ የተለቀቀችው መኖር ራሱ ያስጠላል። የእውነት እሷን ስትሰሙ እግዚአብሔርን አሁን ከሰማይ እንኳን አይደለም መሬት መንቀጥቀጥ መዋተት ይቅርና እሳት ቢዘንብ ራሱ ይገርማል እንዴ? አይገርምም? እሳት ቢዘንብ አይገርምም? የሰው ልጅ ክፋት እና በጣም ያሳዝናል። ደህና ሆኑልኝ ውዶች፣ እወዳችኋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ።